ሀይ ቤተሰብ እንዴት ናችሁ? ነው ያለው እግዚአብሔር ይመስገን። እንኳን ወጣሽ ሀይሚ ማለት ነው። ምክንያቱም አንቺ እሱ ተከትለሽ ስትገቢ ያንን ነገር አገኛለሁ ብለሽ ነው የገባሽ ማለት ነው። እሱ ደግሞ ኦፍ የለም ገና ነው ጊዜ አሁን አይደለም እያለሽ እስካሁን ድረስ ምንም የለም ማለት ነው። እና አንቺ ደግሞ ለመሽና በፊት እንደፈለሽ ቤት ውስጥ እያስገባሽ ወንድ ከማን ወንድ ጋራ እየተንዝ ሰምታችኋል። መግቢያ ላይ ያስቀመጥኩት ድምጽ 2 ደቂቃ ነው። ማስገባት አልችልም ደግሞ እኔ 2 ደቂቃ ድምጽ ለእነዚህ ሰዎች መልስ ሳትሰጣ ነበረ ማታ ሄሚ ሂቶች ላይ አፉን ከፍቶ የሄደው ብሩክ ተብዬው ማለት ነው። ይሄ ነው እኮ ያንተ ኦዲየንሶች። ለሴት ልጅ ይሄን ስድብ ይገባል? ለሷ የሚገባ ስድብ የማይገባ ስድብ እሷን የማይገልጻ ስድብ አትስደብ አላልክም እንኳን። አንተ ግን የሄሚ ሂቶች ላይ አፍክን ከፍተህ ሄድክ። ምንድነው? ምን ጠፋ ማለት ምንድነው? በውስጥ ያንተ ነገር የሆነ ነገር ያደርጉሃልና የሆነ ነገርማ ስለምታደርጉ ነው እናንተን የማይናገረው ይመስለኛል። አንቺ እቺ ሳኒ የምትባይ ሴትዮ ደግሞ ስሚ፣ እኔ በእውነት በዛኛው አካውንት ብሎክ አድርገሽኛል፣ ግን አንቺ በብዙ አካውንት ነው የማይሽ በዚሁ ገባሽ? ሰገጤ ያው ምክንያቱም አንድ ነገር ልንገርሽ፣ ውለሽ የዋልሽበት ቦታና አንቺን የሚገልጸው ቃላት ነው እቺ። ይሄ አሁን እየተናገርሽ ያለ ቃል ሄሚን አይደለም የሚገልጸው በዚሁ ገባሽ? አንቺን ገባሽ አይደለ? አንቺን ስለሚገልጽ እንደፈለግሽ ተናገሪ ገባሽ? ይገልጽሻል እንኳን ተረዳሽኝ አይደለ? በደንብ ነው የሚገልጽሽ። ምክንያቱም እንደፈለግሽ አንቺ ከባንጋዴዎች ጋር የፈለግሽው ነገር እንስሽን እየሰጥሽ ስለምትኖሪ ይገልጽሻል። ኦኬ ሄሚን አይገልጻትም። ጠንቅቀን እናውቃታለን። አንድ ሰው እኮ የዋለበት ቦታ አድርጎ ነው አንቺ የዋልሽበት ቦታና ድርጊት ያ ድርጊት እየፈጸምሽ ሴት ስለሆንሽ አይፈርድብሽም እንኳን። ሄሚን አሸማቅቃለሁ ብለሽ ጊዜ ቦይስ እያወራችሁ ብትውሉ ምንም እንደማይሰማት ማወቅ አለባችሁ። ገባችሁ አይደለ? ምንም ማለት ነው ከአጠገቧ ጆሮ አጠገቧ አያልፍም ምንም ነገር። አስረግጬ ነው የምነግራችሁ። ኦኬ አዎ ምንም በሉ ምንም ተናገሩ። ይኸውልሽ አንቺ ይኸውልሽ እሷን እንደዚህ ስላልሽ ያ ቃል እሷን አይገልጻትም። አንቺ ነው የሚገልጸው። እራስሽን የተናገርሽው አንቺ ነሽ። አንቺን ነው የሚገልጸው። የዋልሽበት ቦታ ስለሆነ ነው። አድርገሽ ስለምታውቂው ውለሽ ስለምታውቂው ምን አይነት ነገር ድርጊት እንደሆነ መፈጸም እንደሆነ ስለምታውቂ አንቺን ይገልጽሻል። ኦኬ ይሄንን ይወቂ። ምድረ ብሽቆች እና ምድረ ሸሌዎች እናንተን ብሎ ሴት ጀዝባ። ያው አንቺን እንኳን ብዙ ማውራት አልፈልግም። ማውራት ቢፈልግማ ብዙ ነገር አለ። እናንተ ያው ናችሁ። እንኳን ሺህ ወንድ ስለምታስገቢ እኮ ነው አንቺ አንድ ወንድ ሳይሆን ሺህ ወንድ ወራዳ ስለሆንሽ የወረዳ አስተሳሰብ እያሰብ የወረዳ ስድብ እየሰደብሽ ትኖሪያለሽ። 24 ሰዓት በድምጽ ቪዲዮ ትሰራላችሁ። ግን ላይክ የሚያረገው ሰው ወለ ጥሩ ፎሎወር እና ጥሩ ላይክ ብታገኙ ምን ችግር አለ? እንኳን ሄሚን ሰድባችሁ አታገኙም። የለም እሺ ሄሚን ውጥቀት ከሚመኙት በላይ ከፍታውን የሚመኙት ሰዎች ብዙ ናቸው በዚሁ ሚዲያው ላይ ያሉ። ስድብን ሳይሆን እሷን የሆነ ማለት የሷ ስድብ ወይም የሷ ዝቅታ የማይፈልጉት የሚፈልጉት አላችሁ እናንተ። አይገርምም ውዶቼ? ብሩክ የሚባል ሰውዬ ይሄ ፎቶውን ተሸክሞ ሄሚን እንደዚህ እያረጉ እየሰደቡ ያሉት ሰዎች መልስ አንድ ነገር ሳይናገር ግን ለሄሚ ሂቶች መልስ ሰጥተው ወጣ። ሄሚ ወዳጅ ነን እየተባለ አንተ ራስህ ሰው አትጠብ እያሉ ደግሜ ነው የምናገረው። ገባ? አስመሳይ ታስመስላለህ እንደ አንተ እኔ ምናምን አንተ እኮ ሄሚን እኮ ትናንትና ምንድን ነው ያለው? ከሄሚ ጋር አልለያይም። ከሄሚ ጋር ማድረግ የሚፈልጉ ነገሮች አሉ። ለጥቅም እኮ ነው የምትፈልገው። ገባ? ጥቅመኛ ለጥቅም ገባ? ለራስክ ከሄሚ ጋር ተለየ ማለት ምንም ነገር አይሳካልም። ለዚህ ነው ኦኬ። ለዚህ ነው የምትፈልጋት እንጂ ለፍቅር አይደለም። እንኳን ፋክት እኮ ነው። ገባ? ለጥቅም በጣም ነው የምትፈልጋት። በጣም ያለ እሱ አይሆንልህም። ያለ እሱ አይሳካልም። ለዚህ ነው ኦዲየንሶች ከራሱ ትላንትና ጋር ተደገብቶ ምንድነው ያለው የነበረው? እቺ የበርገር ባለቤት ናት። እቺ ከወንድም ብር እንዳትጨርሱ ከብሩክ ወጥ ይወጣ እያላችሁ ነበር። እናንተ አይደላችሁ እንደ ጋስተር ያስገብታችሁ በርቺ ሂጂበት እያላችሁ የነበራችሁት?
እናንተ አይደላችሁ? እቺ አብሳላት የምትባል ሴትዮ አይደላችሁም ወይ? ቲክቶክ ክፈች እያላችሁ በኢንስታግራም ቴክስት እየጻፋችሁ ቲክቶክ ምድር ነው የቲክቶክ ላይ ቲክቶኩን ታያለሽ ነው እያላችሁ ነበራችሁት እናንተ አይደላችሁም? ያው ሄሚ እንኳን ከብሩክ ልትበላ ማለት ነው። እሷ የራሷን የቻለች ሴት ስለሆነች በጣም ነው የምትፈለገው። የራሷን የቻለች ወንድ ልጅን የማትቸገር የማታስቸግር የራሷን ችላ የምትኖር ሴት ጀግና ነች። ለዚህ ደግሞ ሄሚ ታስፈልጋለች። ከሄሚ ተለየ ማለት ይሄው የከኋላ ኪስ ባዶ ነው የሚቀረው። የብሩኬ ፋክት እኮ ነው። አዎ ለዚህ ትፈልጋለች እንጂ ሌላ ነገር አይደለም። ለምን እንደምትፈልጋት እናውቃለን። እንኳን ቦባቴ ተረጋጋ እንጂ እና ሰላምታ አልጠየኳችሁ መሰለኝ። ቤተሰቦች ያላችሁ ሰላም ናችሁ ያላችሁ? እኔ ጋር ሁሉ ሰላም ነው ውዶቼ። የመግቢያ ላይ ያስቀመጥኩት ሰምታችኋል ብዬ አስባለሁ። በጣም ነው የሚያስጠላው። ሴት ልጅ በዚህ ልክ ሴትን ማሳደብ ማለት በጣም ከሚነግራችሁ በላይ በጣም የሚያስጠላ ስድብ ነው። የሚያዋርድ ስድብ ነው። ብቻ ይሁን ሄሚን አይገልጻትም። እነሱን ስለሚገልጻቸው ነው እንደዚህ ያሉት። አንድ ሰው የዋለበት ቦታ ስለሚያስብ አንድን ሰውም እንደዚህ ነው ብሎ ያስባል። እና ደግሞ እንዲያስባችሁት ሊሆን አይችልም። ሄሚ ደግሞ እንደዚህ አይነት ሴት ቆፍጣና ሴት እኮ ነች፣ ጀግና ተወዳጅ። ሚዲያውን አንጫጫችን እንኳን ዘንድሮ ተቃጠሉ፣ ይመቻችሁ። ለማንኛውም ወዳችኋል።